አይ ቆይ ወንድም ተረጋጋ እንደማናችሁ ተረጋጋ አባዬ ተረጋጋ ቆይ አንዴ ተረጋጋ ማን ግን ጓደኛ ነኝ ሳሚ እንደ ሳሚን አታቀኝም መስቀል አስታውሳለሁ ማለቴ ማንኛውም ሰው ነገር ቢሰማው ለማመን የሚከብድ ነገር ነው አላቅም እኔ ስለወንድሜ ምን ብዬ መናገር እንዳለብኝ እንዴት ሳርገን እሱን መመለስ እንዳለብን ራሱ በጣም ግራ ገብቶኛል በቃ ራሱን እያጣ እንደሆነ ተሰማኝ እዛ ደግሞ ቤተሰብ ደግሞ በቃ ሁሉ ነገር አዘጋጅቶ ጨርሰዋል ሰርግ ምናምን ነገር ሁሉም ሰው ተጠርቷል ካርሱ ደግሞ ነው ምንድነው የተፈጠረበት ቆይ ማለት እስኪ ምን ቢፈጠር ነው የሰርጉ ጊዜ እየደረሰ እንደዚህ አይነት ነገር ውስጥ የገባው ምንድነው ቆይ የተፈጠረው አለቀም በቃ እዚህ ከተማ ውስጥ ከለሱ ማንም የለኝም እንደናትም እንዳባትም እርስ በርስ እየተጋገስን ያለነው እኔና እሱ ብቻ ነን ግን ሁሉ ነገር ጨርሶ በደስታ ሊያገባ ሆኖ ደስተኛ ሆኖ ለእናቴስ ምን ብዬ ነው የምነግራት ለአባቴስ ምን ብዬ ነው የምነግረው ቆይ ወንድሜ ነው ሞታል ሰርጉ ሊቀር ነው ምንድነው አለቀም አናው ቆርጥ እሺ ቁጭ በል እኔ ሰርጋለሁ ቁጭ በል ቆየው ወንድሜ ምን መሰለህ ምን ልጅ አብዷል ብዬ ነው የምነግራት ሰርጋችሁ በቃ ድግሳችሁ ሊከስር ነው የምላት ሰው ሁሉ ወይስ እቺ ፍቅረኛ ተብየው ምንድነው የምትሆነው እናትና አባቴስ ምንድነው የሚሆኑት አለቅም እኔ ግራ ገብቶኛል በመሀልሽ የት ልሆን እኔ ምንድነው ማላረግ የምችለው ምን አይነት መፍትሄ ነው እኔ ጋር ግን ሰላም አሁን ማለት እንጃ ምናልባት እንደኔ ሐሳብ ዳገባ አንድ ሳምንት ነው የቀረው ማናት ቆይ ተረጋጋ ሳሚ ቆይ አንዴ እሷ ሰላም ናት አንተ ሳሚ ነህ ታች ወርደኛል አልተመቸኝም ታች ወርድ ነው እያስተወርዳለህ ቁጭ በል እዚሁ አልተመቸኝም እዚሁ ቁጭ በልና ንገረኝ እሺ ምንድነው የምትፈልገው ምን እንዳደርግልህ ትፈልጋለህ አልተመቸኝም አንተ አሁን ትንሽ ደህና አይደለም ጸበል ምናምን ነው ትፈልጋለህ ጸበል ቆይ ይሁን መሳቋ ደህና አይደለም አላለኝም እንዴ ሰላምመኝ እባክህ ፍተህ ጸበል ነካም አይዞህ እሺ ፍታይ በቃ ፍታይ እኮ እንፈታለን እኮ ይሄ እኮ አንተን የሚጎዳ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ ከሀገርም ከሀገር ውጭም ያላችሁ ውድ ተመልካቾቻችን እንግዲህ እንደሁል ጊዜው ዛሬም አንድ አዲስ ፕሮግራም ይዘንላችሁ ቀርበናል እንግዲህ ውድ ተመልካቾቻችን ከዚህ በፊት የምንሰራቸው ፕሮግራሞች በጣም ትልቁም ነገሮችን እንደምትጨብጡ እንደጨበጣችሁ ተስፋ እናደርጋለን ዛሬም እንግዲህ አንድ እህታችን በጣም በትልቁ ልብ በሚሰብር መንገድ እንግዲህ የተሰማትን ጥልቅ ሐዘን እንግዲህ በስልክ ነግራናለች ምን ገጠማት ከሷ አንደበት እንሰማለን እንግዲህ ተመልካቾቻችን በብዙዎች ዘንድ የደረሰን እንግዲህ እንባቸውን በማበስ የደረሰባቸውን መከራና ጭቆና እንግዲህ ከዛ እንዲወጡ የቻልነው እንደምናደርግ እንግዲህ እናንተም ከዚህ በፊት በሰራናቸው ቪዲዮዎች ተመልክታችኋል ዛሬም አንድ እህታችን እንግዲህ ከናንተ ውጪ ማንም መፍትሄ አይሰጠኝም ቤቴ ውስጥ መልቀስ ሆኗል ስራዬ እባካችሁን ከዚህ ጭንቀት እንደወጣ ለሌሎች እንደደረሳችሁ ለኛም ድረሱልን ብላ እንግዲህ ወደኛ ስልክ ደውላለች ውድ ተመልካቾች እንግዲህ የሷንም ባለማበስ የቻልነው እናደርጋለን በርግጥ የነገረችን ጉዳይ ትንሽ ለመፍታት አስቸጋሪ ነው በእኛ ቀን ለመፍታት እንግዲህ ከባድ ነው ማለት ዱብዳ እንደሆነባት ነው የነገረችን እውነትም ደግሞኛ እንደሰማነው ኬዙ ትንሽ ቀላል አይደለም በጣም ጥልቅ እይታ የሚፈልግና ምን ልናደርግ እንደምንችል አላወቅንም እስኪ ጉዳዩ ምንድነው የሚለውን ከሷ አንደበት እንሰማለን ይህንን ለማወቅ ግን እስከ መጨረሻው ከኛ ጋር መዝለቅ ይኖርባችኋል ውድ ተመልካቾቻችን ቻናላችንን ላይክ ሼር ሰብስክራይብ አድርጉ አብራችሁን ቆዩ ውድ ተመልካቾቻችን እህታችን ቤት እዚህ ነው እዚህ ቤት ሰላም እህቴ እንዴት ነሽ ሁሉ ሰላም አለ ነው ግቡ ሰላም እንዴት ነሽ ሁሉ ሰላም ነው አለን ያው በጣም ይቅርታ ትንሽ ዘገየው ለመምጣት ሌሎች የተያዙ ኬዞች ስላሉ ስለነበሩብኝ እነሱን ለመጨረሽ ጊዜ ያስፈልገኝ ነበር
ያው እንግዲህ በስልክ በጣም ብዙ ነገር ነገርሽኝ እኔም ደግሞ ያለውን ነገር ሌሎችም የኛን እገዛ ስለሚፈልጉ እስኪ ትንሽ ጊዜ መውሰድ አለብኝ ብዬ ነው ዝም ያልኩሽና እስኪ ዛሬ እንግዲህ መጥቻለሁ የተፈጠረውን ነገር በስልክ የነገርሽኝን ነገር ስምሽን ለቤተሰቦቻችን አስተዋውቀሽ ንገሪኝ እሺ በመጀመሪያ እኔና ክብራችሁ እኔን ለመርዳት እዚህ ድረስ ስለመጣችሁ በጣም ነው ማመሰግነው ምንም አይደል ስሜ ሰላም ይባላል ሰላም ያው ዛሬ እንድታግዘኝ ፈልገው በወንድሜ በሳሚ ምክንያት ነው ስለሱ ያው በስልክ የተለያየ ነገር ብዙ ነገሮችን ነገር ያለው ያው አሁን ደግሞ እዚህ መጣችሁ ሙሉ ማወቅ ፈልጋችሁ እኔም እርዳታችሁን ስለምፈልግ ነግራችኋለሁ ያው እንግዲህ ስለ ሳሚ ብዙ ነገር ነገርሽኝና በጣም ግራ ተጋባው ሰው የዚህን ያህል እንዴት እንደዚህ አይነት ነገር ሊገጥመው ይችላል በየሳስብ ትንሽ ግራ ያጋባል በጣም ማለት ከስንት አንድ የሚፈጠር ነገር ነው ሳሚ እንግዲህ በሰርጉ ቀን አዲስ ሰው እንደሆነ ሰርጉ ሊደርስ አካባቢ ላይ ብዙ ነገር እንደገጠመው ላንቺም ደግሞ ይህ እንቆቅልሽ እንደሆነብሽ ነው የነገርሽኝ እስኪ በደንብ አብራሪልኝ እስኪ የሆነ ነገሩ ትንሽ ግራ ያጋባል ማለት ማንኛውም ሰው ነገር ቢሰማው ለማመን የሚከብድ ነገር ነው አላቅም እኔ ስለወንድሜ ምን ብዬ መናገር እንዳለብኝ እንዴት ሳርገን እሱን መመለስ እንዳለብን ራሱ በጣም ግራ ገብቶኛል እኔ እናንተ ጋር የመጣሁት መፍትሄ ፈልጌ ነው በቃ እንዴት ለምን በምን እንደሆነ ሳላቀው ይኸው ሰርጉ ሳምንት ሲቀረው በቃ ጸባዩ ካንዳንድ በቃ በጣም ተቀያየረብኝ ከቀን ወደ ቀን የሚያደርጋቸው ነገሮች የሚያወራው ነገር በቃ ራሱን እያጣ እንደሆነ ተሰማኝ እዛ ደግሞ ቤተሰብ ደግሞ በቃ ሁሉ ነገር አዘጋጅተው ጨርሰዋል ሰርግ ምናምን ነገር ሁሉም ሰው ተጠርቷል ካርድም ተበትኖ አልቋል እሱ ብቻ ነው አሁን ይኸው ሰርጉ ሳምንት ነው የቀረው ግን እሱ አሁን ጭራሽ እነሱ የሚጠብቁት ሌላ እሱ ያለበት ሁኔታ ደግሞ ሌላ ነው ምን እንደማድረግ ራሱ አላውቅም አይዞሽ ያው በርግጥ ያለሽበት ሁኔታ ያው በስልክም እንዳወራን ትንሽ ከባድ ነው አላውቅም እኔ እንዴት ላስረዳ እንደምችል ራሱ አላውቅም እኔ ቆይ ወንድሜ እንዴት ነው ምንድነው ማድረግ የምችለው እናቴም አባቴም እኮ በቃ አሁን እኮ ሊያፍሩ እኮ ነው ምንድነው የሚሆኑት ሁሉ ሰው መጥተው እንዴ በዛሬ እሱ ደግሞ ነው ምንድነው የተፈጠረበት ቆይ ማለት እስኪ ምን ቢፈጠር ነው የሰርጉ ጊዜ እየደረሰ እንደዚህ አይነት ነገር ውስጥ የገባው ምንድነው ቆይ የተፈጠረው አላውቅም እኔ ሁሉ ነገር ሰላም እንደሆነ ነው የማውቀው ግን ባንዴ ምን ነክቶት ምን ተፈጥሮ እንደዚህ እንደተቀየረ አላውቅም እባካችሁ ነው ነገር ፈልጉ እናቴ ነገር ከሰማሽ በልብ ድካም ትሞትብኛለች እናንተ ልብ ድካም አለባችሁ ማለት አዎ በጣም አዝናለሁ ምን ልልህ እንደምችል አላውቅም እኔ ወንድሜ በቃ እዚህ ከተማ ውስጥ ካሉሱ ማንም የለኝም እንደ እናትም እንደ አባትም እርስ በርስ እየተጋገዝን ያለነው እኔ እና እሱ ብቻ ነን ግን አሁን ሁሉን ነገር ጨርሶ በደስታ ሊያገባ ሆኖ ደስተኛ ሆኖ ሳምንት ሰርጉ ነው ሁሉ ነገር አልቋል ፋሚሊውም ሁሉ ነገር ጨርሰዋል አሁን እኔ እና እሱ ለምን እየተዘጋጀን ነበር ግን በመሀል እሱ ራሱን እያጣ ነው ወደ እብደት እየተቃረበ ነው ያለው በጣም ምንድነው እብደት አሁን እያልሽው ያለሽው እኮ በስልክም አልሽኝና እንዴት ነው ሰው በድንገት በተለይ ደስተኛ በሚሆንበት ሰዓት እንዴት ነው ወደ እብደት ሊቀየር የቻለው ማለት እብደትስ ምን ሆኖ ምን አይነት ነገር አሳይቶ ነው እብደት ልት የቻልሽበት ምክንያት ምንድነው የተለየ ነገር የደረሰበት አላውቅም ግን እኮ እኔ ወንድሜን እስካውቀው ድረስ እኔ ጋር ያለው ቀረቤታ ለኔ የሚያደርጋቸው ነገሮች እኔ ሳወራው የሚሰጠኝ ምላሾች ጭራሽ እኮ ነው የማይገናኙት ጭራሽ እኔ ማወራውና አሁን ለምሳሌ አንተ ነህ ደህና ነህ ብዬ ካልኩ እሱ የሚመልስልኝ ግን ደህና ነህ ያልኩትን ጥያቄ አይደለም ጭራሽ የማይገናኝ መልስ ነው የሚመልስልኝ ሲፈልግ ደግሞ ዝም ይለኛል ሲፈልግ ደግሞ ተናዶ እየተበሳጨ ምናምን ነገር ይወጣል የሆነ ሰዓት ላይ ደግሞ ልብሱን ቅድድ አድርጎት ምናምን ነገር ቁጭ ይላል እኔ ግራ ገባኝ እኔ ወንድሜ እንዴት እንደዚህ ሊሆን ይችላል ጭራሽ እኮ እኔ ከሱ ማልጠብቀው አይነት ሰው እየሆነብኝ ነው ያለው በዛ ላይ ደግሞ ሚስቱ ደግሞ ይሄን ነገር በቃ በጭንቀት በቃ ልታብድብኝ ነው እሷም ምን እንደማደርጋት አላውቅም አስበው እሷም እኮ ሰርግ የደረሰ ብላ ቤተሰቦቿ እሷም ዝግጅት ላይ ናቸው
በቃ የነሱም ዝግጅት አልቋል ልጃችን ልታገባ ነው ብለው ተደስተው እሷም ደስታዋን ሳታጣጥም በቃ ነገር ሲፈጠር ምን እንደምትሆነው እሷም ጭንቅ ላይ ነች እሷም ይሄን ነገር ታውቃለች አዎ ታውቃለች ግን ለማንም አትናገርም ስለዚህ ይሄንን ነገር የምታውቁት አንቺ እህትሽ ናት አንቺና ሚስቱ የምትሆነው ልጅ ናት አዎ እኔና ፍቅረኛው ብቻ ነን የምናውቀው ግን እሷም በጣም ጭንቆታል ከቀን ቀን ይመለሳል ብላ ነው ግን ጭራሽ እሷን ሊያዋራትም ሊያየትም ፍቃደኛ እየሆነ አይደለም በአካል አግኝታው አውርተዋል ጭራሽ መች እሷን ጭራሽ እኮ ነው ማውራት የምፈልገው ማየት ራሱ አይፈልግም ላይኑ ነው የጠላት እኔ እኮ ይሄ ነገር ግራ ገባኝ እኔ እኮ ቢያንስ እናንተ በጣም ብዙ መፍትሄ የምትሰጡ እንደሆናችሁ ስለማቅ በሶሻል ሚዲያ እናንተን ስለምከታተላችሁ ቢያንስ ስለዚህ ነገር መፍትሄ ይኖራችኋል ብዬ ሊጠራችሁ ቆይ ማለት እኛ ያው ችግር የለውም ማለት ጉዳዩ የሚፈታ አይነት ከሆነ በእኛ አቅም የሚፈታ ከሆነ ከእግዚአብሔር ጋር በመተባበር ከፈጣሪ ጋር በመተባበር ይቻልነውን ለማድረግ ዝግጁ ነን ግን ይሄኛው ትንሽ ወሰብሰብ ያለ ይመስለኛል እንግዲህ ሳምንት ነው የቀራቸው ሊጋቡ ወይም ደግሞ እሱ ሊያገባ ሳምንት ነው የቀረው ግን እንዳልሽኝ አሁን ያለበት ሁኔታ አምሮ ልክ አይደለም ነው የምትይኝ ይሄ ቆይ በምን ምክንያት ሊፈጠርበት ይችላል ከዚህ በፊት የአምሮ ህመም አጋጥሞት ያውቃል ወይስ ተጨናንቆ ነው ወይስ ምንድነው ምንም የሚያስጨንቅ ነገር የለውም ማለት ቢያንስ በሰርጉ በውጭ ምክንያት ብለንም አይነት ወጭ የሚያሳስበው ነገር የለም እሱ እንዴት እንደዛች ምክንያቱም ወጭ አንደኛ ፋሚሊ ናቸው እኛም ደግሞ በቃ ይሄ የራሳችን ነገር ስለሰርተን ምናድር ስለሆነ በቃ በውጭ ጉዳይ በሱ ምንም የሚያሳስበው ነገር የለም ስለዚህ በውጭ ጉዳይ ምንም የሚያሳስበው ነገር የለም ከሷም ጋር በጣም የሚፈቀሩ ፍቅረኛሞች ናቸው ምን ያህል ጊዜ በፍቅር አብረው ቆይተዋል 2 አመት ሆኗቸዋል በፍቅር 2 አመት ሆኗቸዋል አሁን ደግሞ ይሄው ፈጣሪ ፈቅዶ ሊጋቡ ነው ብለን እኔም ወንድሜ ትዳር ሊዝ ነው ብለን ደስተኛ ሁኜ እያለሁ በቃ እንደዚህ ሆነብኝ እኔ ታዲያ የት ልሂድ አሁን እሺ ቆይ ለእናቴስ ምን ብዬ ነው የምነግራት ለአባቴስ ምን ብዬ ነው የምነግረው ቆይ ወንድሜ ነው ሞታል ሰርጉ ሊቀር ነው ምንድነው አላውቅም አይዞሽ ሰላም ቆይ ሰው ለቤተሰቦቼ ለእናቴ አሁን እኮ ከድግሱ በላይ በነገራችን ላይ ምን ልጅ አብዷል ብዬ ነው የምነግራት ሰርጋችሁ በቃ ድግሳችሁ ሊከስር ነው የምላት ሰው ሁሉ ያው እንግዲህ ወጪ ነው ገንዘብ ነው ምናምን እኔ አሁን እያሳሰበኝ ያለው እናትሽ ምናልባት ልብ ድካም ካላቸው ለነሱ ነው እንጂ የምጨነቀው የወንድምሽ ደህና መሆን ነው የሚያሳስበው አሁን በሰዓት ማሳሰብ ያለበት ነው ስለመናገር ምክንያቱም የሰርጉ ቀን መሆኑን ማለት የሰርጉ ጊዜ እየደረሰ መሆኑን ሁሉ ቤተሰብ ያውቃል እናንተ ግን አሁን የገባችሁበት ነገር አሁን እየሆነ ያለውን ነገር ለማመን የሚከብድ ነገር ነው ቆይ አሁን ያልገባኝ ነገር ለምንድነው እንደዚህ አይነት ነገር ሲፈጠር ወደ ህክምና ወይ ወደ ጸበል ወስዳችሁታል ወይስ አረ ሆስፒታል ሄዶ ነበር ግን እዛ ሳይት የሆነ ሰዓት ላይ ጤነኛ ነው የሚመስለው ስለዚህ ምንም አይነት በሽታ የለበትም አሉኝ በቃ ሰርግ ምንድነው አዲስ ነገር አለ ምናምን ነገር ስሉኝ ሊያገባ ነው ሰርግ አለበት ስላቸው እነዛ ከሆነማ በቃ ስትረስ ነው የሚሆነው እንዳይጨናነቅ ንገሪው ብለው ላኩኝ ከዛ ምንም ነገር አልነገሩኝም አለቀ ጸበል ነው አልወሰድሽው እንዴት ነው እኔ እኮ ሲያዝልኝ ኮሮኔን እኮ ጭራሽ ማውራትም ማየትም አይፈልግም እንዴት ነው እኔ ልወስደው የምችለው እኔ እኮ ግራ ስለገባኝ ነው ማንን ልበል ማንን ላዋየው እስኪ ንገረኝ እኔና እሱ ነው ያለ ነው እዚህ ማለት ማን አለ ሌላ ሚስቱ አለች ብለሻል እንዴት ከሚስቱ ጋር ተባብራችሁ አንድ ነገር ማድረግ አቃታችሁ እኔንም እሷንም ጭራሽ ማየት አይፈልግም ለምን አላቅም እኔም እኮ እሱ ነው ግራ የገባኝ ጸባዩ እኮ ከአንዳንድ የተቀየረው ጭራሽ ማንሽ ምንድነሽ ነው የሚላት እሷን እንደማያውቃት ሁሉን እየሆነ ያለው እንዴ እሷ በዚህ አጋጣሚ ደግሞ እንዴት ነው ሊያገባኝ የነበረ ሰው እንዴት ነው እንደዚህ ሊቀየር በቃ የሆነ ሰው ልቦና ጫና ራሱ የደረሰባት ነው ያለው ልጅቷ ራሱ በጣም እየተጎዳች ነው ያለችው እሷም ጭራሽ ማየት አይፈልግም ሰርግ ስንለው የምን ሰርግ ነው ይለናል ሰርጉ መሆኑንም ረስቶታል ሲፈልግ እኔን እኮ ጭራሽ የሆነ ሰዓት ላይ እህቱ መሆኑንም ጭራሽ ነው የሚረሳኝ ማንሽ ግን እህትና ወንድም ናቸው አይደል እንዴ ምን ማለት ነው የእናቴ አባቴ ልጅ ነው እንዴት ነው ምን ጥያቄ ነው የምትጠይቀኝ ማለት ይሄንን ነገር እንዴት ላነሳው ቻለ ብዬ ነው አላቅም እንዴ እሷንም እኮ እየነገርኩ ነው ማንሽ ነው የሚላት እኔ እኮ ፍቅረኛ ነኝ ልታገባኝ ስትለው ምን ማለት ነው ማን ነው የሚያገባ እንዴት ነው አንቺን ማገባሽ ይላታል እኔ አላቅም ብቻ ግን ግራ ገብቶኛል ምን አይነት መፍትሄ ማግኘት እንዳለብን አላቅም እስኪ በምን አይነት መንገድ እሱ ደህና እንዲሆን ምን ነገሮችን ተጠቀማችሁ ማለት እሱ የሰርጉ ቀን እየደረሰ እንደዚህ አይነት ነገር መፈጠር
መቼም ለአንቺም እሱን ለሚያውቁ ሰዎች በሙሉ ዱብዳ ነው ብዬ ነው ማስበው እና እሱን የሚያውቁት ሰዎች አንቺ ተባብራችሁ እንዴት ምንም ማድረግ አልቻላችሁም እና ምን ነገሮችን ሞከራችሁ እሱ ደህና እንዲሆን ወደ ራሱ እንዲመለስ? በቃ ሆስፒታል ወሰድ ነው። ሆስፒታል ስንሄድ ምንም ነገር የለበትም በቃ ጭንቀት ነው የሚሆነው አሉ። ከዛ ተመለሰን። ጸበል ስንል ጭራሽ ነው አይደለም እንደዚህ የምን ጸበል ነው ምናምን ብሎ እኔን ሁሉ የሆነ ሰዓት ላይ ገፍትሮ ነው ጥሎኝ ወጣው። ግን እኮ ቅድም ማለት በንግግርሽ ላይ እኔን አይሰማኝም ብለሽኛል። ታዲያ እንዴት ሰምቶሽ ወደ ሆስፒታል ሄደ? የሆነ ሰዓት ላይ ጤነኛ ይሆናል ደህና ይሆናል። አክስቴ ልጅም ነበረች ከሷ ጋር አብረን እንሂድ ምናምን ነገር ስንለው እሺ ብሎን ሄድን። ፍቅረኛውም ነበረች። ከዛ ስንሄድ በቃ ምንም አልሆነም ደህና ነው ጭንቀት ነው ሊሆን የሚችለው ወይ መድኃኒት አልሰጡንም ምንም ነገር አልሰጡንም። ምክንያቱም ሴት ጤነኛ ነው ብሎ ነው የላኩን። በቃ ከዛ ውጭ ምንም ነገር የለም እንጂማ እኔም ቢሰማኝ እኮ ጸበል ቦታ ወስደው ነበር። እኔ አርጎልኝ ነው እኔ እሱ ደህና እንዲሆን ነው በሰዓት የምፈልገው። ብቻ እኔ ግራ ገብቶኛል። ቆይ ማለት ቤት ውስጥ ነው የሚቀመጠው ወይስ ምንድነው? እስኪ ማለት ያየሽበት በጣም ማለት የብደት አይነት ነገር ነው ልትይቻልሽበትን እያንዳንዷን እስኪ የሚታይበትን ምልክቶች የሚያደርጋቸውን ነገሮች እስኪ እያንዳንዷን ነገር በደንብ በጥልቀት አስረጅኝ። እሺ ቆይ ለምሳሌ አንድ ጤነኛ ሰው እንዴት ነው ሊያገባት የነበረችውን ፍቅረኛው ማንነሽ ምንድነሽ ብሎ ነው የሚጠይቃት። ጭራሽ እሷ እንደማያውቃት ነው የሚያደርጋት። ከዛ ደግሞ ሰርግ ስንለው የምን ሰርግ ነው ይለናል። የሆነ ሰዓት ላይ አንቺ ማንነሽ አንቺ ራስሽ ይለኛል። ለዚህ ቤት ምንድነው የምሰራው ይለኛል እንዴ። ከዛ ደግሞ ዝግጅቱ ምናምን ነገር አለ ምናምን ስለው የምን ዝግጅት ነው የሚለኝ። በቃ እኔ ግራ ነው የሚያጋባኝ እኮ። ትንሽ ደቂቃ ለአንድ ደቂቃ ለሁለት ደቂቃ ነው ጤነኛ የሚሆነው። ከዛ ውጭ ምንም አይነት ጤነኛ አይሆንም። ጭራሽ ከማወራው ተቃራኒ ነው የሚመልስልኝ። ቤት መቀመጥም አይፈልግም። በቃ እንደዚህ የሆነ ውስብስብ ያለ ነገር ነው እየሆነ ያለው ልጁ። ምናልባት እስኪ ስለ ሁለታችሁ ንገሪኝ። ማለት ቤተሰቦቻችሁ የት ነው ያሉት? እዚሁ ከተማ ውስጥ ናቸው ወይ? አብራችሁ መኖር የጀመራችሁት ምን ያህል ጊዜ ነው? እነሱ እዚህ ቢኖርልኝማ ደስ ይለኝ ነበረ። እነሱ የሚኖሩት ክፍለ ሀገር ነው። ሰርጉም የተዘጋጀው እዛ ነው። እኔ እነሱ እዚህ ከመጣን ቆየን። እዚሁ ነው የተማርነው። እኔ እነሱ ራሳችንን ችለን ተከራይተን እሱ እየሰራ እኔ መማር ጀመርኩኝ። ከዛ እኔም ተመረኩና እኔም የራሴን ስራ ጀመርኩ። እሱም መስራት ጀመረ። በቃ ራሳችን በራሳችን ማስተዳደር እኔም የራሴ በቂ የሚለው ስራ ያዝኩኝ። እሱም ልክ እንደዛ የራሱ የሆነ በቂ የሚለው ስራ ያዘ። ከዛ በቃ በዚህ መሀል ውስጥ እኔ እና እሱ እየኖርን እያለ ሁለታችን ብቻ ነበርን። እንዳጋጣሚ ደግሞ አክስቴ ልጅ ነበረች። እሷን ወደዚህ ያመጣናት። ከሷ ጋር አብረን መኖር ጀመርን። ሶስታችን ነው እዚህ ቤት የምንኖረው። ከዛ በቃ ፍቅረኛ ያዘ። ፍቅረኛውን አስተዋወቀኝ። ደስ ብሎኝ ወንድሜ ማለት የሆነ ምን ልበል ታላቅ ወንድምህ ተንከባክቦ እኔን አስተምሮ እዚህ ደረጃ ራሱ ስራ እንዲይዝ አስመርቆ ያደረገኝ እሱ ነው። ከዛ እሱ ታላቅ ነው? አዎ ታላቅ። ከዛ ደግሞ ሲያገባ ደግሞ አስበው ማለት አክስትም ሊያደርገኝ ነው አላቅም። ብቻ ግን የሆነ ደስ የሚል ስሜት አለው። በቃ ሊያገባልኝ ነው ብዬ ተደስቼ ፋሚሊም ሰምተው በቃ ደስ ብሏቸው ልጆችን በቃ ከዚህ በኋላ አደገ ራሳቸውን ችለዋል ልጆቻችን አድገዋል ብለው ደስ ብሏቸው ሰርጉንም ማዘጋጁ። እኔም ወንድሜ ሊያገባ ነው ብዬ ደስ ብዬ ነበር። አይዞሽ ሰላም አይዞሽ። አውቃለሁ ያው በጣም ከባድ ነው ግን እስኪ አይገባም። በቦታው ካልሆንክ ምንም አይገባም። የኔ ስሜት ምንም አይገባችሁም። እኔ እኮ በመሀል ምንድነው የማደርገው? የወንድሜ ጤና ይመለሳል ወይስ እቺ ፍቅረኛ ተብዬው ምንድነው የምትሆነው? እናትና አባቴስ ምንድነው የሚሆኑት? አላቅም። እኔ ግራ ገብቶኛል። በመሀል እሺ የት ልሆን? እኔ ምንድነው ላደርግ የምችለው? ምን አይነት መፍትሄ ነው? እኔ ጋር ግን ሰላም አሁን ማለት እንጃ ምናልባት እንደኔ ሐሳብ ዳገባ 1 ሳምንት ነው የቀረው። ይሄ ልጅ የሰርጉ ቀን ቀርቶ ምናምን ቤተሰብ ከሚጨነቅ አሁን ነገሩን ለቤተሰብ ማሳወቅ አይሻልም? አልገባኝም። ቆይሽ እናቴ እየነገርኩ እኮ ነው። ሰው ሁሉ ካርዱ ሁሉ ተበትኗል። እሺ አሁን ለእናቴ ነገርኳት። ከዛ ልጅሽ እማዬ እኔ ወንድሜ ግራ እያጋባኝ ነው ራሱን እያጣ ነው ብዬ ስነግራት ምን እንደምትሆነው እናቴ ልጣት በዚህ ምክንያት ለሱ መፍትሄ ሳልሰጠው እናቴን አጥቼ
ወንድሜን ማጥቼ እኔ እንዴት ነው የምሆነው? ምን ማለት ነው? ይባኛል ግን አሁን ቢያንስ ሳምንት ነው የቀረው እናትሽና አባትሽም ቢሆኑ ቤተሰቦችሽም ቢሆኑ እኮ ከምንም በላይ ከማግባቱ በላይ እኮ ልጁ ሲኖር ነው አይደል የሚያገባው ማለት የልጅ ልጅም የሚያሳያቸው ዓለም ነው የሚያሳያቸው እሱ መጀመሪያ ሲኖር እሱ መጀመሪያ ደና ሲሆን ነው አይደል እና አሁን ይሄንን ከቤተሰብ መደበቅ የቀኑ ቀን ላይ እናትሽ ሰርጉ ባለመካሄዱ ከሚዋረዱ ራሳቸው እናትሽ አባትሽ መተው ይሄንን ነገር መፍትሄ ለመውሰድ መሞከር አይሻልም? ምናልባት እንደ ሐሳብ በርግጥ ኮኛ ማድረግ የምንችለውን ነገር በሙሉ እናድርጋለን ግን ምናልባት እናትሽም ልብ ድካም ስላላባቸው ወንድምሽ ጋር በተገናኘ ይሄን ነገር ሚስጥር ማድረጉ ሄዶ ሌላ ችግር አይፈጥርም ላንቺስ ጭንቀቱን ብቻሽን መካፈልሽ ብቻሽን ለሰው እንኳን ሳታወያይ ብቻሽን እንደዚህ ማድረጉ አይከብድም? በራስሽ እንትን በይ ይከብዳል አውቃለሁ ግን እኮ እነሱም እኮ አሁን እናቴ እኮ እኔ እኮ እያሳስበኛለሁ ሰርጉ ይቀራል ብላ ሳይሆን ልጄ ምን ሆነብኝ የሚለው ጭንቀት ራሱ ሌላ ሁለት ጭንቀት ነው የሚሆንባት ልጄ ምን ሆኖ ነው በዛሬ ደግሞ ያዘጋጀችው ነገር አለ ከዛም አልፎሽ ቆይ እንደዛ ነገርኳትኝ ከዛስ ምንድነው የሚፈጠረው እኔም እኮ ሰርጉ ከመድረሱ በፊት አንድ ሳምንት ነው የቀረው መፍትሄ ብትፈልጉልኝ ብዬ ነው እናንተ ጋር የደወልኩት በቃ እኔ መፍትሄ ብቻ ነው የምፈልገው ከናንተ አላውቅም በተቻላችሁ መጠን የሆነ ነገር አድርጉልኝ እስኪ እናደርጋለን ሌላ ማለት ሌላ የምታፈቅረው ሴት አለች ህይወት ውስጥ ሌላ ሴት አለች ምናልባት እሱ ላይ የሆነ ችግር ሊፈጥር የሚችል ሰው አለ ምክንያቱም ድንገት የተፈጠረ ነገር ነው ድንገት እንደመፈጠሩ ደግሞ የሆነ ምክንያታዊ የሆነ ሰው ከሱ ጋር ጠላት አረ ማንም የለ ሰላም ማናት ቆይ ተረጋጋ ሳሚ ቆይ አንዴ አንተ ማን ቆይ አባት እነ ማናችሁ እነ ማናችሁ ወንድም ተረጋጋ እነ ማናችሁ ተረጋጋ አባዬ ተረጋጋ እስኪ አንዴ ቁጭ በል እስኪ ምን ነው ተረጋጋ ቆይ አንዴ ተረጋጋ ማን ግን ጓደኛ ነኝ ጓደኛ ሳሚ እኔን አታውቅኝም መስከረም አስታውሳለሁ ጓደኛ ነኝ አስታውሳለሁ ቆይ አንዴ ማን እንደሆንኩ ምናምን እነግርሃለሁ አንዴ ቁጭ በል አልቀመጥም አኩባት ተረጋጋ ቆይ ተረጋጋሽ ምን መሰለህ ይኸውልህ ቆይ ተረጋጋ ሳሚ ምን ሆነ ነው ሳሚ ቆይ አንተ እኮ ጓደኛ ሳሚ ያላለም እንዴ ማን ሳሚ ሳሚ እሷ ሰላም ናት አንተ ሳሚ ነህ እኔ ደግሞ ጓደኛ ነኝ ቆይ አንዴ ይኸውልህ ምን ሆነ ነው አባቴ ምን ሆነ ነው እኔ ምን ማለት ነው ደናናት ግን ማን አንተ ማን ነው ንገረኝ ማን ተረጋጋ ቆይ ተረጋጋ ንገረኝ ማን ተረጋጋ ማን ንገረኝ አንተ ንገረኝ ተረጋጋ ቆይ ጓደኛ ንገረኝ አንድ እዚህ ቤት ማን ነው ቆርሱ የከደረ ማን ነው ተረጋጋ ይኸውልህ ማን ነው ቆርሱ እሺ ቁጭ በል ቆይ ይኸውልህ ወንድሜ ምን መሰለህ አንድ ምን መሰለህ አንድ ቁጭ በልና እናውራ ልቀመጥ እዚህ ውሃ ላምጣልህ ይኸውልህ አንድ ዲሶፋ አልቀመጥም ማን ይመጣ አስወጣው ይኸውልህ ምን መሰለህ ሳሚ እስኪ ተረጋጋ ይኸውልህ ሳሚ እኔ ጓደኛ ነኝ እኔን አታውቀኝም አንተ አውቅሻለሁ እኮ እዛ አውቅሻለሁ ንገሩኝ ነው የምትፈልጉት ከኔ ምንድነው የምትፈልጉት ምንድነው የምትፈልጉት ቆይ ቢልማት በጣም ሳሚ ተረጋጋ ሳሚ ቁጭ በል አንዴ ቁጭ በል እባክህ ቁጭ በል ቆይ ሳሚ ይኸውልህ ቆይ ሳሚ እባክህን ስማ እሺ ቁጭ በል አሰሩኝ ሳሚ ቆይ አንዴ ካሜራውን አጥፉልኝ አንዴ ካሜራውን አጥፉልኝ ቆይ አንዴ ይኸውልህ ሳሚ ይኸውልህ ተረጋጋ
እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል እሱን ለማረጋጋት እንግዲህ በጣም ሰዓታት ፈጅተውብናል የክሩ አባላትም በመተባበር እንግዲህ እሱን ለማረጋጋት የቻልነው ነገር አድርገን እዚህ ቁጭ ብለናል ውድ ተመልካቾቻችን እንግዲህ ሳሚ ላይ የተፈጠረው ነገር በጣም ብዙ ነው እሱን ለማረጋጋት የተለያዩ ቴክኒኮችን ተጠቅመን የክሩ አባላት ተባብረን ነው እዚህ ቁጭ ያልነው ወንድሜ እስኪ ልታወራን ፍቃደኛ ነህ እባክህን ያው ይሄንን ማድረግ ያስፈልገው እንግዲህ የግዴታ አንተ የምትረጋጋበት መንገድ እሱ ስለሆነ ነው ምንድነው የተፈጠረው አንተ ላይ እስኪ ንገረን ፍታኝ ኮንድፈታ የተፈጠረው ነገር አስረዳ ፍታኝ እንፈታልሃለሁ ግን ምንድነው የተፈጠረው አንተ ላይ ታች ወርደኛል ተመቸኝም ታች ወርድ ነው እያስተወርዳለህ ቁጭ በል እዚሁ አልተመቸኝም እዚሁ ቁጭ በልና ንገረኝ እሺ ምንድነው የምትፈልገው ምን እንዳደርግልህ ትፈልጋለህ አልተመቸኝም እኮ በቃ እንድትቀመጥ የምጠይቀን ጥያቄ መልስልኝ ማን ነው ስሜ እንጃ እሺ የት ነበርክ ከየት ነው የመጣው ከየት ነው የመጣው እዚሁ ነኝ እዚህ ነበርክ ከውጪ ነው ግን የመጣው ከውጪ እሺ ኮቪድ ላይ እንዴ አገት ከውጪ አልነበርክም እዚህ ነው የነበርኩኝ ከውጪ አይደል የገባኸው እኔ ኮዚ ነበርኩ አላየህም እንዴ እሷን ታውቃታለህ እሱ ነው ሴት ናት እኮ እሱ ነው እኮ እንዴ ዙሩ ባለ እንደዚህ አይ እሷ እህት ናት ሰላም እህት ሰላም ሳሚ በእናት ቢያንስ አሁን እንኳን ተረጋጋና ለጥያቄው መልስ ስጠው ይኸውልህ ወንድሜ እባክህን ተረጋጋና ስለተፈጠረብህ ነገር እስኪ ንገረኝ ማለት ምን ታስታውሳለህ ቤተሰቦች የት ነው ያሉት ቤተሰቦች የት ነው ያሉት እዚህ ናቸው የት እዚህ የት እዚህ እሱ የት አሁን ወንድ ነው ብለኝ ነበር እሷ ሴት ሆነች አሁን እንዴት ይኸውልህ ምን መሰለህ አንተ አሁን ትንሽ ደህና አይደለም ጸበል ምናምን ልወስድ ነው ፈልጋለሁ ጸበል ቆይ ይኸውልህ መሳቅ አይደለም ደህና አይደለም አላለኝም እንዴ ትንሽ ስላመመኝ እባክህ ጸበል አዎ አባቴ ጸበል ያልከው አዎ እኔም ጸበል መሄድ እፈልጋለሁ አትክኝ እሺ አነካም አትክኝ በቃ አትክኝ አይደለም ይኸውልህ አንነካም ግን እሱ ጋር እንደሆን ካውራን አንነካም አይዞ እሺ ፍታይ በቃ ፍታይ እኮ እንፈታለን እኮ ይሄ ኳንታን የሚጎዳ ነገር ምንድነው እዚህ ጋር ደግሞ የተወጫጨርከው ምን ሆነ ነው ምንድነው የተወጫጨርከው እዚህ ጋር አልተወጨረም አይኔ ነው አልተወጨረም እሺ ይኸውልህ በቃ እኛ ምንም አናደርግህም እንድታወራን ብቻ ነው የምንፈልገው እሺ ያሰርንህም ደግሞ ትንሽ ያስቸገርከን ስለሆነ ነው እባክህ አታስቸግረን ይኸውልህ ማነህ አንተ ራስን ታውቃለህ ሰው ማሰውነህ ይኸውልህ ሳሚ አንተ ላይ ምንድነው የተፈጠረው ከማን ጋር ነበርክ ምንም አልተፈጠረም ከማን ጋር ነበርክ እናንተ ጋር ነበርክ ነው አሁንማ ከኛ ጋር ነበር ከማን ጋር ነበርክ ስትመጣ ከማን ጋር ነበር ያማል አረን ያመኝም ግን እኔ በቃ አንተ ካመመህ እኔ ፍተኝ እኔ አያመኝም ፍተኝ እሺ አሞኛል በቃ አሞኛል እሺ አሞኛል ግን እስኪ ይኸውልህ አንዴ ተባበረኝና የሆነ ቦታ ልውሰድ ጓደኛ በነገራችን ላይ ጓደኛ ነኝ ታቀኛለህ ያላለ ረስተኝ ነው አንተ የኔ አብረን ተምረናል የኔ ጓደኛ ይናፍቀኛል መቼ ነው የመጣኸው ማን አንተ እኔ እኮ አላውቅህም እኮ እኔ አውቃለሁ ሳሚ ክፍለ ሀገር ጓደኛዬ ነበርክ ትዝ ይልሃል ነው ጓደኛ ነው ሳሚ ጓደኛ ማን ነህ ሳሚ አይደለሁም ታዲያ ማን ነህ ሳሚ ማካሽ ካልሆንክ ማን ነህ እሺ አይደለሁም ሳሚ አይደለሁም እንግዲህ አንተ ጓደኛ ነው ሳሚ ግን ለምን አታስተዋውቀኝም አስተዋውቀኝ እስኪ አስተዋውቀኝ እኔ ይኸውልህ ቴዲ ይባላል ከዚህ በፊት አብረን ተምረናል ተረጋጋ አልነካም አብረን ተምረናል አብረን ተጫውተናል ብዙ ነገር አድርገናል እንደውም ትዝ የሚልህ ከሆነ ትምህርት ቤት ላይ የተለያዩ ጨዋታዎችን ስንጫወት ሁሌ አሸናፊ አንተ ነበር ጨዋታ በጣም ጎበዝ ነበር ጨዋታ አሁን እንጫወት እሺ ደስ ይለኛል እንጫወት ጨዋታ እሺ ምን አይነት ጨዋታ ነው
ደስ ያለንን አንተም ደስ ያለን ጨዋታ እንጫወታለን አሁን ግን አንድ መጠይቅ ጥያቄ አለ ምን ነው የምትጠይቅልኝ ንገረኝ እሺ ያለ ምን ከማን ጋር ነበርክ ሰሞኑን ከሆኑ ሰዎች ጋር ከጓደኞች ጋር ምናምን ስትሆን አይቻለሁ እስኪ ከማን ጋር ነበርክ እኔ ትናንትና ወይ ከትላንት ወዲያ አብሮ የነበረ ሰው አለ እሺ በጣም እስኪ የሚቀርብ ጓደኛ እስኪ አስታውሰኝ ምናልባት እኔም አንድ ላይ ጓደኛ ስለነበርን ማስታውሰው ሰው ትናንትና ሰላም አላልከኝ ብያለሁ ሰላም ብያለሁ ትናንትና አላልከኝ አይ ብያለሁ አላልከኝ አላውቅም እንዴ አመረረ እሺ እንዴት ነው የምናደርገው እስኪ ሆነ የሚያስታውሰው ነገር እስኪ አውሪው አላውቅም እኔም እኮ ግራ ገባኝ ማለት ሁሉም ላውራው የሚችል ሊግባባው የሚችል ሌላ ሰው አለ እስኪ የምትሰጪኝ ማንም የለም ያክስቴ ልጅ ነች አብራን የምትኖር እሷ ደግሞ ወጣለች ወይስ እስከምትመጣ እኛ ይቻልነው እንሞክር አላውቅም አየው አገር እንዴት እንደሚሆን እስኪው ቤት ነው ጭራሽ አላስታውሰሽም አንቺ ራስ እኔንማ ጭራሽ ረስተኝ በቃ እንደዚህ ነው የሚሆነው ቢያንስ ይመለስለታል ብዬ ነበር ግን ሊመለስ አልቻለም አላውቅም ቄስ ምናምን አስመጥቶ ጸበል አትጫጩብኝ ተረጋጋ እሺ ማን ተረጋጋ አንቺ እሺ እሺ አሁን የምትፈልገውን ነገር ንገረኝ ምንድነው የምትፈልገው ጸጥ በቃ አትጩብኝ ጸጥ እሷ እህት እኔ ጓደኛ ነኝ እኛ ምንም አናደርግህም እሷ እህት ናት እኔ ደግሞ ወንድም ነኝ ጓደኛ ነኝ ወንድሜ የኔ ወንድሜ ወይ ደህና ነኝ አይደል የት ነው የምታውቀኝ እኔማ ትምህርት ቤት ነው የማውቀው 10ኛ ክፍል ምናምን ተምሬያለሁ እንዴ እኔ እንዱ ጎበዝ ተማሪ ነበርክ እንደውም ኧረ አትዋሽ የእውነት ጎበዝ ተማሪ ነበር አይኔ ጎበዝ ተማሪ እኔ ምን ልታገባ እንደሆነ ታውቃለህ አንተ እኮ ሰሞኑን እኔ ራሱ ሚዜ ለሆነ እያሰብኩ ነበር እንዴት ሚዜ ፓርቱን እንዴት ለሰው ትሰጣለህ እኔ ላገባ ብዙ ነገር ተዘጋጅቼ እንዴት አልተኔ ለአንተ አንደኛ ሚዜ ሆናለሁ ብዬ እንዴት አንተ ሚዜ ለሌላ ሰው ትሰጣለህ አንተ እኔ ወንድምህ አይደለም ጓደኛህ አይደለም በጣም እኔ በቃ ተናድጄብሃለሁ አዝኜብሃለሁ ቆይ አንተ ስታገባ እኮ ደስ ነው የሚለኝ እንዴት እኔ ወንድም እኔ ጓደኛ ያለው አንደኛ ሚዜ ለሌላ ሰው ትሰጣለህ እኔ ወንድም ያለው ልታገባ ነው እንዴ አንተ ልታገባ ነው አይ ሳሚ አንተ ልታገባ ነው ማን ነኝ አው ሰርግ እኮ በቅርቡ ዝም በል ተረጋጋ ፈጣይ በቃ ዱ ፈጣይ ቆይ ተረጋጋ እንድንነቅ ከፈለክና ቁጭ በላ ቁጭ በል በቃ አንቺውም እሺ ይኸው ተነስተ ቁጭ በል እባክህን ተረጋጋ አታመጣኝ ዝጋራ መቀመጥ በቃ እሱ ጋር ተቀመጣለህ እሺ እንደፈለክ እሺ ተረጋጋና ሶፋ ላይ ተቀመጥ አትጩብኝ ቀስ ሰላም ይላገኝ አይደለም ይኸውልህ ወንድሜ እስኪ ና ተነስና እስኪ ቁጭ ይኸውልህ ቆይ ሰርጋለሁ በቃ ሰርጋን ለምሽ እሺ ምን እንበልሽ እሺ አንልም እሺ ቢያንስ ተረጋጋሽ አንዴ ሰርግ በደንብ ሰራው በስነ ያስቸገረ ነው በጣም ሰርልኝ እሺ አንጮህም የኔ አባት እሺ ተረጋጋ እሺ አይዞ አንዴ አይዞ አሁን ተነሳና ቁጭ እሺ ኮኮ አሉጂ አይዞ እሺ ቢያንስ ተቀበልና ተቀበል እባክህ ሳሚ እባክህ አታስቸግረን ይኸውልህ ሳሚ እኛ ወንድም ነን
ብዙ ሰው አንተን ለማገዝ ብዙ ነገር እያደረገ ነው እዛ ጋር የምታየውም ልጅ ያንተ ወንድም ነው እሺ ወንድሜ አንዴ ልትሰማን ሞክር ሳሚ በእናትህ ተረጋጋ እንደዚህ ተረጋጋ ግን ምንም ትጮህ በቃ ይደረባሽ አንጮህም አንነካህም አንጮህም ብቻ ተረጋጋ ፍጠኝ እሺ ቆይ ፍጠኝ በቃ አትንጭኝ ፍጠኝ እሺ ፍጠኝ እኮ እንድፈታ እኮ እኔን አዋራኝ እስኪ እንድፈታ አዋራኝ እባክህን ይኸውልህ እንድፈታ ከፈለክ አዋራኝ ለምረህ ምን ብዬ ነው ያክስትሽ ልጅ ስም ማን ነው ያክስትሽ ስም እስኪ በሷ አውሪኝ እስኪ ማርቲ እባክህን ሳሚ እንደዚህ አትሁን ሳሚ ማነው ሳሚ እኮ አንተ ነህ ሳሚ እኔ ቴዲ ነኝ አንተ ሳሚ ነህ ሳሚ አንተ ሳሚ ሳሚና ቴዲ በጣም ጓደኛሞች ነበሩ ከዚህ በፊት በጣም ብዙ ውሃ ተራጭተን ያደግነው ኳስ ተጫውተን ያደግነው ትዝ አይልም ምንም ኳስ ጎበዝ ነህ ኳስ ላይ ሳሚ እንደውም እናትህ በጣም ነው የምትወድህ ሳስታውስ ሳሚ ቆይ ለምንድነው እንደዚህ የምትሆነው በቅርቡ እኮ ሚላትንም ልታገባት ነው ለምንድነው በቃ ተው አትንኩኝ እሺ አንነካምሽ አትንኩኝ በቃ ለምን አፈተኝ ምግድ ለምን አረ ፍተኝ በቃ ፍተኝ አባ ፍተኝ አትንኩኝ ይሄንን እንደውም ማጥበቅ ነው ፍተኝ አፈተኝ እሺ በዚህ እንዴት ነው ምትልና መጣም እንችለው በጣም ትግስት ያስፈልገናል በትግስት ነው ሁሉም ነገር በቃ ወይ ፍቱኝ ወይ በቃ የሆነ የምታስታውሰው ጥሩ ጊዜ አለ እስኪ ንገረን እስኪ ደስ የሚለን ነገር ንገረን እኔ ማስታውሰው የምትፈልገውን ነገር እስኪ ንገረን እየተጫወትኩ ነው ማስታውሰው እየተጫወትኩ ምን ለምትጫወተው እየተጫወትኩ ነው እየተጫወትክ አይደለም አሁን ፍቱኝ ስትል አልነበር እንዴ እኔ ተጫወትኩ ነው እንጫወት በቃ ተጫወሩ በቃ ያልተመቸኝ ማሩ እዚህ ነው የምትቀመጠው ይኸውልህ እዚህ ነው ከዚህ ውጪ የትም አትሄድም የኔ አባት እባክህን ይሄ ይሻላል እኔ ግን አልተመቸኝ አውሩ በቃ ልውረድ በቃ የትም አትወርድም ራሱ ላይ ብዙ ነገር እያደረገ ነው እጁ ራሱ ሰንበር በሰንበር ሆኗል ምንድነው ቆይ እዚህ ጋር ምን ሆነ ነው ምን ማረንኩ ተከታትለሽ ወይ ምናምን ታውቂያለሽ ሲወጣ ሲገባ ማለት እንዴት አሁን ይሄ ልጅ ራሱ እኮ አያውቅም ወደ ውጭ ሲወጣ እንዴት ዝም ትይዋለሽ የሆነ ነገር እንዴት ማድረግ አትችይም የሆነ ሰዓት ላይ አትከታተይኝ ይለኛል ሲፈልግም ያባረኛል በቃ የሆነ ሰዓት ላይ እኮ ደህና ይሆናል ዛሬ ሰዎች ላይ ጉዳት ያደርሳል ኧረ አያደርስም ደህና ነው የሚሆነው ውጪ ማለት ቤት ውስጥ ነው ውጪ ነው ምንድነው ቆይ ቤት ውስጥ ሲገባ በጣም ይብስበታል ልውጡት ነው የሚለው ይብሳል ማን ነው ይብሳል ማን ነው ይብሳል ሌላ ሰው ነው ተረጋጋ ይብሳል ሌላ ሰው ነው አንተን አይደለም ቆይ እኔ ራሴ አላቅም እኔ ራሴ ነው ያለሁት እሺ ላስታውስ ልናደርግ የምንችለው ነገር እስኪ አሁን ይሄ ልጅ ወይ ጸበል ነው መሄድ አለበት ወይ ተረጋግቶ የሚያወራው ሰው መኖር አለበት ምክንያቱም ከኛ ምን ጠይቀው እንዳልሽው ምንም የምናወራው ነገር አይገባውም የሚመልስን መልስ ሌላ ነው ምንድነው ሳሚ ልጥራለህ እንዴ እሷ ትምጣ ወይ ደውይላት ሚላት ልጥራለህ ሚላት ጥራ ሚላት ኧረ ፍቱኝ ሚላት አልፈልግም በቃ ለምን ኧረ እባክህ ይኸውልህ እሺ በቃ አንጠራትም አትመጣም ሜላት አትመጣም ለምን አልፈተኝም ይኸውልህ ሜላትም አትመጣም ማንም አይመጣም አንተ ብቻ ከኛ ጋር አውራ ከእናንተ ጋር እንዴት ናችሁ እሺ አትንከኝ እሺ አትንከኝ እሺ ልቀቀኝ በቃ አትንከኝ ይኸውልህ አንተ የሰርግ ቀን ስለደረሰ
ራስ ወደ ራስ ሰርግ የማን አዎ ሰርግ ደርሷል በቃ ለምንድነው ማንረጋጋው ተረጋጋና አውራኝ በቃ ያንተ ደህና መሆን ያስፈልገናል አትጮብኝ ሻልጮ አትንጫጮብኝ በቃ ሰርግ አትንጫጮብኝ ይኸውልህ የኔ አባት አንተ ተረጋጋ ቤተሰቦች አንተን ማግኘት አንተ ቤተሰብ ፍታኝ ልሂድ ቤተሰብ ጋር ልሂድ ፍታኝ እሺ እንደዚህ ሆነ ሂድ ቤተሰብ ጋር ሂድ አይቆጡም እሺ ስለዚህ ይኸውልህ እንዳይቆጡ ከፈለክ እኔ እፈታለሁ ድፈተኝ ነው እሺ ፍታኝ ምን እንድናደርግ ትፈልጋለህ ምን ታደርግልኛለህ በቃ እንጃ ሳምንት እኮ